بسم الله الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين قال سبحانه والله يدعو إلى دار السلام ويهدي من يشاء إلى صراط مستقيم إن شاء الله يزاريو أرستي ክርስቲያኖችን ወደ ሰላም ጥሪ ሰላማዊ ጥሪ ይሆናል ማለት ነው። እንግዲህ አላህ Subhanahu Wa Ta'ala መግቢያ ላይ እንደተናገርኩት والله يدعو إلى دار السلام ይላል። አላህ Subhanahu Wa Ta'ala ወደ ሰላም ሀገር ማለትም በምድራዊ ህይወትም በሰማይ ቤትም ሰላም ወደ ምትሆኑበት ሀገር ወደ ሰላም ጥሪ ይጠራችኋል። ዲነል ኢስላም ሰላም ነው። አላህ Subhanahu Wa Ta'ala ሰላም ነው። ለዚህ ነው ባሪያዎቹን የሰላም ባሪያ እንዲሆኑ ወደ ሰላም ሀገር የሚጠራን ማለት ነው። ለዛ ነው አላህ Subhanahu Wa Ta'ala ሱረቱል ዩኑስ ቁጥር 25 ላይ ወላሁ የድዑ ኢላ ዳሪ ሰላም አለ። አላህ Subhanahu Wa Ta'ala ወደ ሰላም ሀገር ይጠራችኋል አለ። ወየህዲ መን የሻ ኢላ ሲራጢን ሙስተቂም ይህን የሰላም ጥሪ ተቀብሎ ሲመጣ ደግሞ ወደ ቀጥተኛው መንገድ ወደ ዲነል ኢስላም ይመራዋል አለ። ይመራዋል። ለዛ ነው ዲነል ኢስላም ዲኑ ሰላም እስልምና የሰላም ሃይማኖት ነው የሚባለው። እንዲሁም አላህ Subhanahu Wa Ta'ala አሰላም የሚል ሰላም የሚል ስም አለው። ወከዛሊከ ባሪያዎቹም አብዱ ሰላም ይባላሉ። ሰላም ባሪያ ኢዘን አላህ Subhanahu Wa Ta'ala ሰላም እንደመሆኑ መጠን እስልምናችን ሰላም እንደመሆኑ መጠን ባሪያዎቹንም የሰላም ባሪያ እንዲሆኑ የሰላም ጥሪ ይጠራል። ለዚህ ነው ከዚህ የሰላም ጥሪ እንግዲህ ወደ ኋላ እንዳትጎትቱ ወደ ኋላ እንዳታፈገፍጉ እንደ ወንጀላችሁ እንኳን እንደ ባህር አረፋ የበዛ ቢሆን እንደ ወንጀላችሁ ከምድር እስከ ሰማይ ቢደርስም ወይም ደግሞ ወሰን ያለፋችሁ የወንጀልን ድርብርብ እንኳን ብትሰሩ እንዲህ ይላል ሱረቱል ዙመር ላይ ያ ኢባዲ الذين اسرفوا على انفسهم እናንተ በነፍሶቻችሁ ወሰን ያለፋችሁ ባሪያዎች ሆይ አለ ላ ተቅነቱ ሚን ረህመቲላህ ከአላህ Subhanahu Wa Ta'ala እዝነት የሰላምን ጥሪ ከመቀበል ከአላህ Subhanahu Wa Ta'ala እዝነት ተስፋ አትቁረጡ አለ። ለምን ሲባል ኢነላህ የግፊሩ ዙኑበ ጀሚዓ አለ አጠቃላይ ወንጀሎችን ይምራልና አለ። ለዚህ ነው በሌላም የቁርአን አንቀጽ ወኢኒ ለገፋሩ ሊመን ታበ ወአመነ ወዐሚለ ሷሊሃ ثم اهتدى አለ እኔ መሐሪ ነኝ ለተመለሰ ለተወበተ ንስሐ ለገባ አምኖ መልካም ስራ ለሰራ አምኖ መልካም ስራ ሰርቶ በዛ ቀና መመሪያ ያን የሰላምን ጥሪ አስተጋብቶ ምላሽ ሰጥቶ ለመጣ ወይም ደግሞ ያን መመሪያ ለተከተለ መሐሪ ነኝ አለ። መሐሪ ነኝ። በሌላም የቁርአን አንቀጽ ቁል ለለዚነ ከፈሩ እየንተው ይግፈር ለሁም ማ ቀድ ሰለፈ አለ። ለነዛ ለካዲያን ሰዎች ከክደታቸው ቢመለሱ የሰላምን ጥሪ እሺ ቢሉ የሰላምን ጥሪ ምላሽ ከሰጡ ይግፈር ለሁም ማ ቀድ ሰለፈ አለ። ያለፈው ወንጀል ይማርላቸዋል አለ። ኢዘን ክርስቲያን ወገኖች ከመልካም አንግል እንደምታዩት ማለትም እኔ ለእናንተ ካለ መልካም አንግል ከናንተ ካለ መልካም ምኞት ምክንያቱም ኢንሻአላህ በዝነቱ አላህ Subhanahu Wa Ta'ala ማኞች ጀነትን ያስገባል። አብረን ጉዟችን ወደ ጀነት ቢሆን ማለትም እንደ ሰይጣን የሰይጣን ግብረ አበር ሆኔ ሰይጣናዊ ጥሪን አይደለም የሰላምን ጥሪ ነው እያስተጋባው ያለውትና ኢንሻአላህ ይህን ሰላም ጥሪ ደግሞ ሰላማዊ የሆነ እይታይታችሁ ኢንሻአላህ ወደ ሰላም ሀገር መታችሁ መጨረሻም ደግሞ ጀነትን ዳሩ ሰላም ይላታልና ያችን እንድትወፈቁ ያችን እንድትገጠሙ ነው። በቃ ጉዟችን ወደ ጀነት እንዲሆን ነው። ሌላ ታርጌት የለውምና ለዚህ ነው እንግዲህ አላህ Subhanahu Wa Ta'ala ሱረቱል ማኢዳ ላይ ምን ይላል? የህዲ ቢላሁ ማን ይተባ ሪዷነው ሱቡለ ሰላም ያለ። እንግዲህ አላህ Subhanahu Wa Ta'ala የሰላምን መንገድ እሺ ብለው የሚመጡትን ሰዎች ያን ጥሪ ተቀበለው የሚመጡት ሰዎች ይመራቸዋል፣ ትክክለኛ መንገዱን ያሳውቃቸዋል አለ። ወይخرج من الظلمات الى النور باذنه አለ። ከጨለማም ወደ ብርሃን ያመጣቸዋል፣ ከነበሩበት ክደት ወደ እምነት ያመጣቸዋል። ወየህዲህም ኢላ ሲራጢን ሙስተቂም ወደ ቀጥተኛው መንገድም ይማራቸዋል። በዛ ቀጥተኛ መንገድ እነሱ ደግሞ አጥብቀው መመሪያውን ከተከተሉ እስቲቃማውን ጽናቱን ይሰጣቸዋል አለ። ለዛ ነው አሁን ምን የሰላም ምላሽ ለሚሰጡት ባሪያዎች ወለዚነ እሽተነቡ ጣጉት አለ እነዛ ጣዖታትን የራቁ አያዕቡዱሃ ከመገዛት ወአናቡ ኢላላህ ወደ አላህ Subhanahu Wa Ta'ala የተመለሱት ለሁሙል ቡሽራ አለ ለነሱ መልካም ዜና አላቸው አብስራቸው አለ። ፈበሽር ዒባዲ الذين يستمعون القول አለ ሱብሃነክ እነዛን ባሪያዎችን
አብስራቸው አለ። እነዛ መልካም ጥሪን የሚቀበሉትን አፍዋን ኢዘን ፈበሽር ኢባድ አለ ባሪዎችን አብስር الذين يستمعون القول ويتبعون حسنه እነዛ መልካም ጥሪን የሰላም ጥሪን የተቀበሉትን መልካምን ነገር የሚከተሉትን መልካም ዲን አልእስላም የሚከተሉትን ሰዎች አብስራቸው አለ አላህ Subhanahu Wa Ta'ala። እንግዲህ እነዚህ ሰዎች ምንድናቸው ሲባል ኡላኢከ الذين هداهم الله واولئك هم الالباب አለው መጃናሚ ነው። እነዚህ አምሮ ባልተቤትና የተመሩ ሰዎች ናቸው አለ። የሰላምን ጥሪ ተቀብሎ የመጣ ሰው ዲን አልእስላም ላይ ሰላም ሆኖ ይኖራል። የአምሮ ባልተቤት ነው፣ የሰላም ባልተቤት ነው። ሰላም ዋስትና አለው። ለዚህ ነው ከየትኛውም እምነት ቢሆን ከየትኛው ኢአማንያንም ይሁን ማንኛውም ክርስቲያንም ይሁን አይሁዳም ይሁን ምንም ይሁን እንደ ጥቅል ለፍጥረታት በሙሉ ነው ይህን የሰላምን ጥሪ ያቀረበውና ሱረቱል በቀራ ላይ እንዲህ ይላል እነለዚነ አመኑ እነዛ አመኑትን ወለዚነ ሃዱ ወነሷራ እነዛ ከይሁዳም ይሁን ከክርስቲያንን ከሚሉ ሰዎችም ይሁን ወሷቢኢነ ከሳባውያንም ይሁን መን አመነ ቢላሂ ወልየውሚል አኺር በአላህ ሱብሓነሁ ወተዓላ ካመኑ በመጨረሻውም ቀን ካመኑ ጀነትና ጀሃነም አለ ብለው በመጨረሻው በሂሳብ ቀን ካመኑ አለ ወአሚለ ሷሊሃ አምነው መልካም ስራ ከሰሩ እምነት መልካም ስራ ስለሚያስተናግድ ነው። አንድ ሰው አማኝ ነው የሚባለው ከመጥፎ ሲርቅና መልካሞችን ሲሰራ ነው። ፈለሁም አጅሩሁም ዐንደ ረቢሂም አለ ከነሱ ዘንድ የገዘፈ ከጌታቸው ዘንድ የገዘፈ ደሞዝ አላቸው ምንዳ አላቸው አለ። ወላ ኸውፉን ዐለይሂም ወላ ሁም ይሕዘኑን አለ። ነገ በትንሣኤ ቀን ሰዎች ሲደናበሩ ሰዎች እነዛ ከሃዲያኖች ወደ ጀሃነም ስለሚነዱ ሲጨነቁ ሲፈሩ ሲተክዙ እነዚህ በአማኞች ላይ ግን አለ እነዚህ የሰላም ጥሪ የተቀበሉ ሰዎች ግን አለ ወላ ኸውፉን ዐለይሂም ወላ ሁም ይሕዘኑን በእነሱ ላይ ፍርሃትም ትካዜ ምንም የለባቸው ዋስትና አላቸው። ለዚህ ነው ሱረቱል አንዓም ላይ الذين آمنوا አለ እነዚህ ያመኑ ሰዎች ወለም የልቢሱ ኢማኑን ቢዙልሚን አለ እምነታቸውን በበደል ያልቀላቀሉ እምነታቸውን በክደት በሽርክ ያልቀላቀሉ ሰዎች ኡላኢከ ለሁሙል አምን ወሁም ሙህተዱን አለ ለነዚህ የሰላም ሀገር የሰላም ዋስትና አላቸው አለ። አምን ጸጥታ አላቸው አለ። ወሁም ሙህተዱን በዚህ በዱንያዊ በምድራዊ ህይወትም የተመሩ ናቸው አለ። እንግዲህ አላህ Subhanahu Wa Ta'ala ወላሁ የድዑ ኢላ ዳሪ ሰላም እንዳለው ወደ ሰላም ሀገር ይመራችኋል እንዳለው ይህን የሰላም ጥሪ ከተቀበሉስ አኺራ ላይ ነገ በትንሣኤ ቀን ምን አላቸው ሲባል ሱረቱል አንዓም ቁጥር 128 ላይ ለሁም ዳሩ ሰላም አለ። ይህን ሰላም ሰምቶ ለሚመጣ ሰው ይህን ሰላም ሰምቶ ምላሽ ለሰጠ ሰው ሰላም ለሆነ ሰው ለሁም ዳሩ ሰላም እዚህ ምድራዊ ሰላም እንደሚሆኑት ሁሉ አኺራ ላይም ነገ በትንሣኤ ቀን ለነሱ ዳሩ ሰላም ጀነት የሰላም ሀገር ትባላለችና ለሁም ዳሩ ሰላም አለ ለነሱ የሰላም ሀገር አላቸው። ወሁወ ወልዩሁም ቢማ ካኑ ያዕመሉን አለ ለሁም ዳሩ ሰላም እንደረብህም ከጌታቸው ዘንድ የሰላም ሀገር አላቸው። ወሁወ ወልዩሁም ቢማ ካኑ ያዕመሉን እሱም ሲሰሩት በነበረው ያን የሰላም ጥሪን በመቀበላቸው ወዳጃቸው ነው አለ። ስለዚህ ክርስቲያን ወገኖች የመጣሁበትንም ህይወት ስለማቀው አላህ በሚያውቀው ለእናንተ መልካም አንግል አለኝ ለመልካም ምኞት አለኝ። እንደሚታወቀው እናትን የሚያክል ተንከባክባ ያሳደገችን 9 ወር ተሸክማ ምን እሱ ብቻ እንግዲህ እናት ውለቷ በዚህ ደቂቃ እንዲህ ነው ልላችሁ አይደለም እንደው ትንሽዬ ተንቢህ ለማድረግ እንደው አላርም ለማድረግ ያክል እንጂ እንዲህ ነው ሰዓትም ቀናትም አይበቃምና ሰው ይችን እናት መልካም አለመመኘት ለዚች እናት መልካም አለመመኘት ሲቀጥልም አምጣ የወለደች እናት አይደለም ክርስቲያን እናቶች አሉ ክርስቲያን ወገኖች አሉ ክርስቲያን አባቶች አሉ ክርስቲያን ወንድሞች አሉ ክርስቲያን እህቶች አሉ አጠቃላይ ፍጥረታት በሙሉ የሰላም ጥሪ ተቀበለው የሰላሙን ሀገር ጀነትን እንድንገባ ይሄ ዱዓዬም ዳዕዋዬም ሁሌም ቢሆን ይሄ እንደው ማለት ጀነት ይጠበናልና አይኔ ብቻ ተመረሁና ጉዳያችሁ ምለው ጉዳይ አይደለም ይጠበናል ምንለው አይደለም ሰፊ ነውና እንደው ጀነት እንድትገቡልኝ ከመልካም አንግል እንደው ለኛ የሆነ መልካም ነገር ከመቆርቆር ነው ከሚል መልካም ስሜት ወይም ደግሞ መልካም ጥርጣሬ እንደምታሳድሩ ተስፋለኝ። ይሄንም ደግሞ ጥሬን ተቀብላችሁ ኢንሻአላህ ጉዟችን አብረን ወደ ጀነት እንደምናደርግ ትልቅ ተስፋለኝ። አላህ Subhanahu Wa Ta'ala ወደ ሰላም ሀገር ይምራችሁ። ይሄ ነው ዱኤም ዳዌ ይችን ለማለት ያክል